እስቲ በጩኸት ኢየሱስ ተነስቷል። እስቲ በእልልታ ኢየሱስ ተነስቷል። ሃሌሉያ 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 ኢየሱስ ተነስቷል። አሜን። እስቲ ማን ነው ጮኻን አንድ ሰው ማን ነው የሚነገር ኢየሱስ ተነስቷል። አሜን ኢየሱስ ተነስቷል። አሜን ኢየሱስ ተነስቷል። አሜን ኢየሱስ ተነስቷል። አሜን ሃሌሉያ አሜን ኢየሱስ ተነስቷል። አሜን። ኧረ ተነስቷል። አሜን። ጌታ ይመስገን። አሜን። የሚገርማችሁ ሰይጣን ያፈረበት ቀን ብሎ መቼ መሰላችሁ? ትንሣኤ ቀን ነው። ሰይጣን ያፈረበት ቀን፣ ሰይጣን ያፈረበት የተዋረደበት ስራው የፈረሰበት ቀን መቼ ነው? የትንሣኤ ቀን ነው። አሜን አሜን። ኧረ አሜን። አሜን። Christ has risen። አሜን። ኢየሱስ ተነስቷል። አሜን። በጣም ይገርመኛል፣ በጣም ይገርመኛል። ከሐሙስ ማታ ጀምሮ የጌታ ስነ ስርዓት እየሰጠ ከዚያም በጌተሰማኒ እያለቀሰ የደም እንባ እያለበው የደም እንባ እያፈሰሰ እያለቀሰ ከዚያም ደግሞ በሐና ቤት በቀያፋ ቤት ከዚያም ጲላጦስ ፊት ቀርቦ ሲሰደብ በጥፊ ሲመታ ሲንገላታ ሲንከራተት ሲተፋበት ሲናቅ ሲጠላ ቆይቶ ዓርብ ጠዋት 9 ላይ ምን ሆነ? ምን ሆነ? ተሰቀለ። ተሰቀለ። እሱ ሲሰቀል ሰይጣን ያሸነፈ መሰለው። ሰይጣን ያሸነፈ መሰለው። ምንድነው ቃሉ የሚለው 13 ላይ ዮሐንስ ወንጌል በይሁዳ ባስቆሮቱ ልብ ውስጥ አሳልፎ ሊሰጥ ምን አገባ ይላል። ሐሳብ ማን ያደረገው? ሰይጣን ነው። ማለትም የሰዎችን ተስፋ በሙሉ የአዳም ዘር በሙሉ ተስፋ ለማጨለም ተስፋን ለማጨለም እሱ ከሞተ አለቀ ብሎ ስላሰበ ይሁዳ ገንዘብ ስለሚወድ በሱ በኩል ይሄ ነገር አደረገ። ግን ኢየሱስ የሚያደርገው ያውቅ ነበር። ተሰቅሎ ሲሞት ሲያስ ሲሰቀል የተሸነፈ አይመስልም? አይመስልም እንዴ? የተሸነፈ ምስኪን ጎስቋላ የማይረባ ይመስላል። ግን የሚሰራው ስራ ያውቅ ነበር። አሜን ነው ወይ? ያውቅ ነበር። ዛሬ በላችሁ ለማሸነፍ መንገዱ መሸነፍ ነው። ሄሎ ቅዱሳን፣ ለማሸነፍ መንገዱ ምንድን ነው? መሸነፍ ነው። you want to win? it's okay, give up። መሸነፍ ነው። ክርክር አለ፣ ተው። የጥቅም ጉዳይ ነው፣ ተው፣ ተሸነፍ። when you lose you win. that's heavenly principle። ስትሸነፍ ታሸንፋለህ። ጌታ ይመስገን። እና ኢየሱስ የእግዚአብሔር ልጅ አማኑኤል ራሱ እግዚአብሔር የሞተ የሚያስነሳ እውር የሚያበራ ታምር የሚሰራ ባህር ወንዝን ማዕበል ጸጥ የሚያደርግ በትንሽ ዳቦ ብዙ ሺህ ሰው የሚመግብ ጌታ፣ ጀግና ኃያል ጌታ ተሸነፈ፣ ተዋረደ፣ ተጎሳቆለ፣ ተሰቅሎ ሞተ። ቅዱሳን ለማሸነፍ ተሸነፉ። አሜን ነው ወይ? ተሸነፉ። ከማንም ጋር ክርክር ቢኖራችሁ ጉዳይ ቢኖራችሁ ተሸነፉ። you give up። በቃ አንተ ሶኬ ብለህ ተው። ያ ጊዜ ምን ታደርጋለህ? ታሸንፋለህ። ጌታ ይመስገን። ግን ደግሞ የሚገርመው ተሰቅሎ ከሞተ በኋላ ተቀበረ። ሴጣን ጊዜ ምን አለ? አለቀ፣ ጌም ኦቨር አለ። በቃ አለቀ አለ።
በሙሉ የአዳምን ዘር ተስፋ ይዞ የመጣውን ይህን መሲህ ምን አደረኩት አለ? ሞተ፣ ተቀበረ፣ አከተመ አለ። ከዛ ግን ምን ሆነ? ሞተ ሰለስቱ በሶስተኛው ቀን ምን ሆነ? ኢየሱስ ተነሳ። ሞትን ድል ነስቶ ሞትን አሸንፎ የሲኦልን ኃይል ሰብሮ የሞትን መውጊያ ሰብሮ ምን ብሎ ረክቡታል? ተነሳ። እላችሁ እሱ ሲነሳ አንተ ይዞ የተነሳ አንተ ይዞ የተነሳ አሜን። ይኸውላችሁ ኢየሱስ ከሞት ሲነሳ አንተን ይዞ የተነሳ ያንተን ተስፋ ያንተን ህይወት ይዞ የተነሳ አሜን ነው። እስቲ በጩኸት ኢየሱስ ተነሳ በሉ። ኢየሱስ ተነስቷል። እስቲ በጩኸት ኢየሱስ ተነስቷል። እስቲ በጩኸት ኢየሱስ ተነስቷል። እስቲ በጩኸት ኢየሱስ ተነስቷል። ጌታ ይመስገን። ዛሬ በጣም ብዙ ነገሮች አሉን፣ የተነጋገርነው ብዙ መርሃ ግብሮች አሉን። ቶሎ እያልኩኝ እንሄዳለን። እዚህ ያለው ጨረሰን ወደ ደግሞ ጂም የምንሄደው ዲያቆናት ከዚህ ቶሎ ፕሮግራሙ እንዳለቀ ሄዳችሁ ክብ እንድትሰሩ እጠይቃችኋለሁ። የማካፍላችሁ ቃል ስለ ሪቫይቫል ነው። ጌታ ይመስገን። ጌታ ይባረክ። አሜን ነው ወይ? ይኸውላችሁ እስካሁን ድረስ ለሪቫይቫል መንገድ ጠርጋ ነበር ስንሰራ ቆየ ነው አይደለም? ሪቫይቫል ግባቶች፣ ስለ ንስሐ፣ ስለ ይቅርታ ስንማር ቆይተናል። አይ ብሊቭ በእኔ እምነት አሁን እንትኑን ሽፍት እያደረግን ነው እና ርዕሱ እንደዚህ ብየዋለሁ፣ የሪቫይቫል እሳት ይመጣል ብያለሁ። አሜን ነው ወይ? እስቲ የሪቫይቫል እሳት ይመጣል በሉ። የሪቫይቫል እሳት ይመጣል። እንደገና የሪቫይቫል እሳት ይመጣል። እንደገና የሪቫይቫል እሳት ይመጣል። አሜን አሜን። The fire of revival will come. Yes. Hello. The fire of revival will come. እስቲ ይመጣል በሉ። ይመጣል። የሪቫይቫል እሳት ይመጣል። በዚህ በትንሣኤ ቀን ይህን ሪቫይቫል ዛሬ እንደሚጀምር አውጀን የምንሄደው ይኸውላችሁ ሪቫይቫል እሳት ነው የሚጀምረው ካንተ ነው፣ ካንቺ ከኔ ነው። ስለዚህ ይሄ ደግሞ ዛሬ ነው የሚጀምረው። ኦኬ ሌትስ ጎ ቱ ዘጸአት ምዕራፍ 3 ላይ እንሄዳለን። ዘጸአት ምዕራፍ 3 ላይ ዘጸአት ምዕራፍ 3 አባት ሆይ ክብር ለአንተ ይሁን፣ ቃልህን ባርክልን፣ ቃል ፍቺ ያብራ፣ ድምፅህን አሰማን፣ ሰማይ ይከፈቱ፣ ክብር ለአንተ ይሁን፣ ተመስገን፣ በኢየሱስ ስም ጸለይ፣ አሜን አሜን። ዘጸአት ምዕራፍ 3 ቁጥር 1 ጀምሮ አነባለሁኝ። ሙሴም የዮቶርን የአማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹ ነዳ። ወደ እግዚአብሔር ተራራ ወደ ኮሬብ መጣ። የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦው በእሳት ሲነድ ቁጥቋጦውም ሳይቃጠል አየ። ሙሴም ሊድና ቁጥቋጦው ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ ቆምክበት ስፍራ የተቀደሰች ናትና መሬት ናትና ጫማን ከእግርህ አውጣ አለው። ደግሞ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብ አምላክ ነኝ። ሙሴ ወደ እግዚአብሔር ያይ ዘንድ ፈርቷልና ፊቱን ሸፈነ ይላል። ጌታ ይመስገን፣ ጌታ ይባረክ። እሱ ቅዱሳን ሪቫይቫል የዚህ ዘመን የዚህ ምድር መልስ ነው። ጌታ ይመስገን። ይኸውላችሁ ተስፋ የቆረጠ ሰው
ተስፋ ያጣ ሰው፣ ራሱን የሚንቅ ሰው እኔ ምን ዋጋ አለኝ? እኔ ጌታ በእኔ ይሰራል፣ ጌታ በእኔ አልፎ በእኔ ጌታ ይጠቀማል ብሎ ራሱን የሚንቅ ሰው መልሱ ሪቫይቫል ነው። ያው ብዙ ጊዜ እኛ አበሾች ትንሽ ራስን ትንሽ ዝቅ ማድረግ ትናለናል። ብዙ በእኛ ጌታ እንደማይሰራ እኔ ማን ነኝ? ማን ሆኜ ነው ይህን ትልቅ ስራ ልስራ የሚችል የሚል ራስን ዝቅ የማድረግ እንትናል። ያ ጥሩ ነው። ግን ይወላችሁ ይሄ ፋየር ሲመጣ ነገር ይቀየራል። አሜን ነው ወይ? ኧረ አሜን። ኧረ ጌታ ይባረክ። አሜን ነው ወይ? ኢየሱስ ጌታ ነው። ይወላችሁ ሙሴ ምንም እንኳን የንጉሥ ልጅ ቢሆንም ግን የማን ልጅ ነበረ? እስራኤላዊ ልጅ አይደለም። እና ሞከረ፣ በራሱ ኃይል ሞከረ ሰውን ለማዳን። ሰው ገሎ ሸሽቶ ነው ሄደው። ሸሽቶ ሄዶ በምድረ በዳ 40 ዓመት ምንድን ነው ስራው? በግ ጠባቂ ነው። አሁን አስቡ፣ ይሄ ፋየር ባይመጣ ኖሮ ሙሴ የሚባል ሰው እናውቃለን? አናውቅም። ሙሴ የእስራኤላዊ ልጅ ነው። አባቱ እስራኤላዊ፣ እናቱ እስራኤላዊት። በዚህ አዋጅ በወጣበት ጊዜ ወንዱ ልጅ ጊዜ ተጣለ። የፈርዖን ልጅ አይታ አዘነችለት፣ ወስዳ አሳደገችው። ቤተመንግስትን ያደገው የንጉሥ ልጅ ነው። ነገር ግን ህዝቡን ለማዳን ካለው ከግል ፓሽን የተነሳ አንዱን ገደለና ምን ሆነ? ሸሽቶ ሄደ። አሁን ጌታ እግዚአብሔር በእሳት ባይመጣለት ኖሮ ሙሴ ዋጋ አልነበረው። በቃ ያን ሰው ሲገል ስንት ነበር የሚለው? 40 ዓመቱ ነበር። ያኔ ጎረምሳው ነው። አሁን ደግሞ ስንት ዓመት ነው ያገደው በጎቹ? ስንት እድሜው? በቃ አለቀ። በቃ አክትሟል። በቃ ተስፋ ሙሴ ሐሳቡ ቀሪ ዘመኑን በጎችን እያገደ ለማሳለፍ ነው እድሜው። ሄሎ ታችኋል። ሙሴ ቀሪ ዘመኑን በግ እየጠበቀ፣ ያውም የራሱ በግ እኮ አይደለም። የማን በግ ነው? ቃሉ ምንድን ነው የሚለው? የአማቹ የዮቶርን በግ ነው የሚለው። የእሱ በግ አይደለም። ያውም የራሱ አይደለም። ኢማጂን 40 ዓመት በሙሉ እንግዲህ የሚኖረው የት ነው? ከአማቹ ጋር ነው የሚኖረው። የእሱ ልጅ አግብቷል። ኦፍ ኮርስ ይኸውላችሁ ሙሴ በቃ ምን ብሎ የቋጫው? ከዚህ በኋላ ኑሮዬ ከበጎች ጋር ነው፣ ከዚህ በዚህ ዘመን ያልቃል ብሎ ነው የወሰነው። ራስህን ወስነሃል? ገደበሻል ወይ? በቃ የኔ ነገር ከዚህ አያልፍም ብለህ የገደብክ ሰው አለ ወይ? ነው በዚያ አያልፍም። አሜን ነው ወይ? በዚያ አያልፍም። ኧረ አሜን። ዛሬ በትንሣኤ እነግራቸዋለሁ። አልፈህ ትሄዳለህ። ኧረ አሜን። አልፈህ ትሄዳለህ። አልፈሽ ትሄጃለሽ። እድሜሽ በዚህ አያበቃም። እድሜህ በዚህ አያበቃም። በእውነት አም ቴሊንግ ዩ አልፈህ ትሄዳለህ። አልፈሽ ትሄጃለሽ። ኧረ አሜን አሜን። ለመሰላችሁ የኛ አምላክ የሙሴ አምላክ ነው። የኛ አምላክ ኃይል ያለው ስልጣን ያለው ጉልበት ያለው አምላክ ነው። ይቻለዋል። እና ሙሴ ተስፋ ቆርጦ በጎቹ ነው የሚጠብቀው። 40 ዓመት ግብፅ፣ 40 ዓመት ሚዲያም፣ 80 ዓመት ሞላው። ተስፋ ከዚህ በኋላ ተስፋ የለኝም ብሎ ያስቧል። ኢማጂን 40 ዓመት በሙሉ ጠዋት ተነስቶ በጎቹን ይዞ ወደ ጫካ ይሄዳል። ሲመሽ ይመጣል። ራት ይበላል፣ ይተኛል።
ጠዋት ተነስቶ በጎቹን ይዞ ለጫካ ምድረ በዳ ይሄዳል። ሲመሽ ይመጣል። ኑሮ እንደዚህ ነው ሙሴ። ነገር ግን አንድ ቀን አንድ ነገር ሆነ። one day something happened. ሙሴ በዚያ ቀን ጠዋት ተነስታ እንደ ወትሮው እንደ ብዙ ቀናቶቹ ጠዋት ተነስቶ በጎቹን ይነዳ ወደ ምድረ በዳ ሄደ። እዚያ በጎቹን አሰማርቶ በጎቹ እየበሉ እሱም በቃ እረኛ የሆነ ሰው ዳዳሩ ማየት አለበት፣ ምናልባት ተቆላ ከመጣ ለመከላከል እና እንደዚህ ያየ እያለ እዚያ ጫፍ ዳር ላይ እሳት ያያል። አሜን። በምድረ በዳ ውስጥ እሳት አለ፣ ጫካ ውስጥ እሳት አለ። እረኞች ከእሳት ጋር የተያዘ ህይወት አላቸው። ግን እኛው እሳት የተለየ ነው። እሳቱ አለ፣ ነገር ግን እንጨቱ ምን አያደርግም? አይበላውም። ይሄ ምን ጉድ ነው አለ። ምንድን ነው ይሄ ነገር? እሳቱ አለ፣ ነገር ግን እንጨቱን አይበላውም አለ። ይህን ታላቅ ራእይ ልይ አለ። ቅዱሳን፣ ይሄ ታላቅ ራእይ ሙሴን ታላቅ ሰው አደረገው። እንደገና እንገራችሁ፣ ሪቫይቫል ሲመጣ ፋየር እኮ ሪቫይቫል እሳት ነው። ይሄ እሳት በአንተ ውስጥ ገብቶ ሲነድ አንተ ግን አትቃጠልም። አሜን አሜን አሜን። ይሄ እሳት በውስጥሽ አልፎ ሲነድ ስራ እየሰራ አንቺ ግን ምን አያደርግም? አያቃጥልም። እና ሙሴ ሊህ ብሎ ሄደ። ሲቃረብ ጠራው እሳቱ። ሙሴ ሙሴ ሲል ደነገጠ። ሙሴ ጫማና አውልቅ ተባለ። ጫማና አወለቀ፣ ፊቱን ሸፈነ። ተናገረው ጌታ እግዚአብሔር። ይኸውላችሁ ከዚያ በኋላ የሙሴ ህይወት was never before። የሙሴ ህይወት ወገኖቼ ምን ከዚያ በኋላ ተለወጠ። ተስፋ ቆርጦ የመጣ ሙሴ ተመለሰ። እጁ ተቀይሮ ያ በትር ተቀይሮ ሄደ። እንደምታውቁት ታሪኩን ፈርዖን ፌስ አደረገው። ፈርዖን ማለት የዛሬው ትራምፕ በሉት። ፈርዖን ትራምፕ ነው። የስ ፈርዖን ትራምፕ ነው ማለት ማይቲ ኪንግ ነው። ማይቲ ሄዶ ፊት ለፊት ፌስ ቱ ፌስ፣ ያውም ምን የለም፣ አንድ ጠመንጃ የለም፣ አንድ ውጊያ መሳሪያ የለም፣ አንድ ጦር የለም፣ ቢላዋ ጩቤ የለም፣ ጎራዴ የለም። በምን በቃ አንድ በትር ይዟል። በበትር ብቻ የዕብራውያን አምላክ እነዚህ ይልሃል፣ ህዝቤ ልቀቅ። ሲያዩት አንድ በጣም የሸመገለ ሰው ነው የመጣ። ከዛ ማን ነው ሲሉ ሙሴ፣ ለካ ሙሴ መጣ አሉ። ከዚያ ፈርዖን ማን ነው እግዚአብሔርም አላውቅም እስራኤልም አላውቅም። ታውቃላችሁ ከ10 ታምራት በኋላ ሙሴ እጁን ሲዘረጋ ምን ይሆናል? something happens። ሙሴ እጁን ከዘረጋ ምን ነገር ይሆናል? ሄሎ ሲጂን ዘርጋ፣ እንደዚህ ዘርጋ። ሃሌሉያ። ስጌታና ከሳክፈል ስጌታና ሙሴ ወላችሁ በትሯ እኮ ደሴም በትር ነች። 40 ዓመት ሙሉ በጎቹን ያገረበት በትር። እጁን ሲዘረጋ በትሩን ሲዘረጋ something happens። ወላችሁ ሪቫይቫል ሲመጣ ተራሰው አትሆንም። ቃልህ ይነግር ይሰራል። ትናገራለህ፣ ይሆናል። እጅን ትዘረጋለህ፣ something will happen። እጅን በሽታ ላይ ትጭናለህ፣ ሰው ይፈወሳል። በራስ በሽታ ላይ ትጭናለህ፣ እኮ ይሄዳል። ሃሌሉያ አሜን 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 አሜን። ኢየሱስ ጌታ ነው። ቅዱሳን
ሪቫይቫል ዛሬ ይጀምራል። ማነው የሚያምን ሰው? ማነው የሚያምን ሰው? I really believe እውነቴን ይኸውላችሁ አሁን እንድትለው ትሆናል። አይ ፓስተር በጣም እኮ እንደው እንትን ቆሽ አሁን እንዴት ሪቫይቫል ዛሬ ከምንድን ነው የሚጀምረው? እንዴት ነው የሚጀምረው? ሳፍሳይ ወደ ነው የሚወጥ ምናምን ትሉ ይሆናል። አገር ቤት እናቶች ሽሮ ሰርተው ማታ ሽሮ አብስለው ያንን ፈምሳት ምን ያደርጋሉ? አይደለ አመድ ውስጥ አይደል ይቀበላል። ጠዋት ተነስተው ያቺ ትንሽ እሳት ነች ምን የምታደርገው? ይኸውላችሁ ምን ያልከለውት ዛሬ ትንሽ ፍም፣ ዛሬ ትንሽ ፋየር፣ ዛሬ ትንሽ እሳት ይጀምራል። ይኸውላችሁ ስሙ ቅዱሳን መንፈሳዊ ነገር ሞኝነት ነው። ሄሎ ሞኝነት ነው። ይኸው ትንሽ እሳት በልብ ውስጥ ይጫራል። ዛሬ በልብ ውስጥ ይጫራል። መንፈስ ውስጥ ይጫራል። ዛሬ ትንሽ እሳት ይጫራል። ምን ማድረግ? ዝም የማያሰኝ የማያስቀምጥህ ምን የሚያደርግ የሚያስመሰግን አመስግን የሚል ዘምር የሚል ችግር እያለ ፈተና እያለ አመስግኝ የሚል ጸልይ የሚል ፋይዳ ይጀምራል። አሜን። ይኸውላችሁ ወገኖቼ እሳቱ ሲመጣ ትንሽ ሊሆን ይችላል። ይኸውላችሁ ይሄ እሳት እኮ ትንሽ እኮ ነበረ። በቃ አንድ ቁጥሮች አንድ የበረሃ ቡሽ ነች፣ ትንሽ እሳት ነች እና የእሳት ነች። ከዛ ሲሄድ ያ እሳት የሙሴን ህይወት ቀየረው፣ ለወጠው ህይወቱ። ከዚያ በኋላ ሙሴ ማለት ማይቲ ማን ኦፍ ጋድ። በእኔ እምነት ሙሴ ሰው አልተነሳም። በእኔ እምነት አልተነሳም። እግዚአብሔር ፊት ለፊት ያየ ሰው ፊት ለፊት እኮ ነው የሚያወራው። እግዚአብሔር ፊት ለፊት ፌስ ልክ ሰው ከሰው ጋር እንደሚያወራ ያወራል። ማይቲ ማን ኦፍ ጋድ ማይ ሎርድ ሙሴ መከራ ሰጠቅ ድረስ አይቶ መከራ እስካፍተ ድረስ መከራ ተቀበለው። ነገር ግን ማይቲ ማን ኦፍ ጋድ ሲናገር ይሆናል፣ ሲዘረጋ ይሆናል፣ ሲያደርግ ይሆናል። ታዲያ ማነው ሙሴ? ማነው ዛሬ ሙሴ? ማነው ዘራፍ የሚል? ማነው ለሱ የሚቀና? ማነው ዛሬ በዚህ በትንሣኤ ቀን ይሄ የትንሣኤው ጀግና ኢየሱስ ስሙ ከፍ ብሎ እንዲታይ ስሙ እንዲገን ማነው የሚቀና ሰው? ማነው የሚቀና ሰው? ፋየር ጌታ ይመስገን። ያውላችሁ ይሄ እሳት ዛሬ ይጀምራል። ይኸውላችሁ እነዛ የሐዋስ መሪዎች ምን ያሉት? በመንገድ ስንሄድ ቃል ሲያከፍልባችን ምን ያደርገበራሉ? ልባችን ይቀጠልበራል ያሉት የሐዋስ ወገረኞች። ይኸውላችሁ አሁን ይህን ቃል ሲሰሙ ልባቸው ከተቃጠለ እሳቶች ወረድ ጀምረዋል። ሃሌሉያ አሜን። ይኸውላችሁ በውስጣችሁ ነው የሚጀምረው። አሁን ፋይር ከላይ አይመጣም። አሁን ወደኛ ውስጥ ነው ያለው ፋየሩ። ስሙ ቅዱሳን ይኸውላችሁ ጴንጤ አማኝ ቆንክ ወደ በውስጥ እሳት አለ። አሜን። ወደ በውስጥ እሳት አለ። እሳቱ ምን መሰላችሁ? ማነው እሳቱ? መንፈስ ቅዱስ ነው። ወደ በውስጣችሁ አለ። ይኸውላችሁ አሁን ይሄ እሳት እንዲወጣ እንዲገለጥ ስራ እንዲጀምር መፍቀድ የማን ስራ ነው? የማን ስራ ነው?
እኛ ድርሻ ነው። እኛ ድርሻ ነው። ያን ጊዜ ታሪክ ሰርተን ነው የምታልፈው። አሜን ነው ወይ? አሜን ነው ወይ? ሉክ ሙሴ ይሄ ፋየር ኢንካውንተር ካገኘው በኋላ እጁ ተቀየረ፣ በትሩ ተቀየረ። ከዚያ በኋላ ከትራምፕ ጋር ተጋፍጦ ከፈርዖን ጋር ተጋፍጦ 2 ሚሊዮን የሚጠጋ ሰራዊት ይዞ ነው የወጣው። አንድ ጠጠር ሳይወረውር፣ አንድ ድንጋይ ሳይወረውር፣ አንድ ጥይት ሳይተኩስ ይዟቸው ወጣ። ይላችሁ ይሄ ፋየር በውስጥህ አለ። እስቲ አለ በሉ። እስቲ ከፍ አድርጉ። በእኔ ውስጥ በሉ። ይሄ እሳት አለ። ከልቤ አምናለሁ፣ በሙሉ ኃይሌ አምናለሁ። ይሄ እሳት በውስጤ አለ። ዛሬ ይጀምራል፣ አሁን ይጀምራል። ጊቪንግ ፕሬዝ ከዚያ በኋላ ህይወታችሁ ይቀየራል። አሁን የእናንተ ደስታ ናፍቆታችሁ ይሄ ነው የሚሆነው። ስለዚህ እሳት ማውራት፣ ይሄንን ፋየር ምግብ ስራችሁ የሚሆነው። አሜን ነው ወይ? ጌታ ይባረክ፣ ጌታ ይመስገን፣ ስሙ የተባረከ ይሁን። ኧረ ስሙ ይባረክ፣ ኧረ ስሙ ይባረክ፣ ኧረ ስሙ ይባረክ። ግሎሪ 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 ግሎሪ። ጊዜ የለኝም እንጂ 7 ጊዜ እሳት ወርዷል ከሰማይ። 7 ጊዜ ተገልጧል የሰማይ እሳት። ዝም ብዬ ልንገራችሁ። ሁለተኛው አንደኛው ቁጥቋጦ እሳት ነው። ሁለተኛው ሲና ተራራ እሳት እሳት 9 ላይ የምናየው ነው። ሶስተኛው የመገናኛ ድንኳን እሳት ዘሌዋውያን 9 ላይ የምናየው ነው። አራተኛው በዳዊት መስዋዕት ላይ የወደቀው እሳት ነው። አንደኛ ዜና ምዕራፍ 21። አምስተኛው የሰለሞን ጊዜ የነበረው እሳት ነው። ሁለተኛ ዜና ምዕራፍ 7። ስድስተኛው የኤልያስ እሳት ነው። ትንሽ ስለሷ ልበልና ወደ 7ኛው እመጣለሁ። ከሙሴ በኋላ አይ ቲንክ ሌላኛው ማየት ሰው ማን ነው? ኤልያስ ነው። ኤልያስ ኤልያስ በሉልኝ። ኤልያስ ስብስብም ኤልያስ ኤልያስ I love ሙሴ I love ኤልያስ። ሁለቱም ፍዳ አይተዋል፣ መከራ አይተዋል፣ የመከራ እንጀራ በልተዋል። ሁለቱም ተሰቃይተዋል። ነገር ግን they were mighty man of God። በኤልያስ ጊዜ በጣም ክፉ ንጉሥ ነበር። አንድ ንጉሥ ማን ይባል? አካብ ይባል። ክፉ ንጉሥ ነበር። ከዛ ንጉሥ ጋር ተጋፍጦ ፊት ለፊት ተጋፍጦ ምን አለው? እስራኤልን የምትገላብጥ አንተ አይደለም አለው ኤልያስን። አካብ እንደዛ ነው ያለው። ኤልያስ ታሪኩን ለማሳጠር 450 የባለቤት ቤትን ሰብስበህ ወደ ቀርሜሎስ ተራራ ና አለው። ተሰበሰቡ፣ ህዝቡ ተሰበሰበ። ህዝብ እንግዲህ ተሰብስበው ነው ያለው። አይሁድ ምን ማየት ይፈልጋል? ምልክት። ተራራው ላይ ብዙ ማዕት ሺህ ህዝብ አለ። በአንድ በኩል 450 የበዓል ነቢያት አሉ። የሚገርማችሁ 450 የበዓል የጣዖት ነቢያት በቤተ መንግስት ሲቀለቡ፣ የእግዚአብሔር ነቢይ ኤልያስ ግን ጨካኝ ካህን ነበር። ከይማችሁ እና ኤልያስ
ምን አላቸው? እናንተ ብዙ ስለሆናችሁ አንድ ወይፈን ወስዳችሁ ሰው አለ። በእሳት የሚመለስ እሱ አምላክ ነው ተባባሉ። በጣም ብዙ ሰዓት ሞከሩ፣ ጮሁ፣ ባል ሆይ ስማን እያሉ ያነከሱ ገላቸውን እያደሙ ብዙ ቢጸልዩ ምንም መልስ የለም። ኤልያስ አሾፈባቸው። ፋይናሊ ተራው ሲደርስ ወደዚህ ነው ቀርቦ አላቸው። የፈረሰው ሰው ካደሰ በኋላ ስሙን ጠራ። አቤቱ አለ ኤልያስ፣ አቤቱ አምላኬ ሆይ እኔ ባሪያ እንደሆንኩ ደግሞ አንተ ብቻ አምላክ እንደሆንክ ይህ ሕዝብ እንዲያውቅ ዛሬ ከሰማይ ተገለጥ አለ። እሳት ወረደ፣ መስዋዕቱን በላ፣ ውሃውን ላሰ። ታላቅ ነገር ሆነ። ሕዝብ ሁሉ እግዚአብሔር እርሱ አምላክ ነው፣ እርሱ አምላክ ነው ብለው ጮሁ። 450ዎቹ ባለቤት ምን አደረገ? አሳረዳቸው። ኤልያስ የእግዚአብሔር ሰው ሲናገር something happens። እኔ የእግዚአብሔር ሰው ከሆንኩ እሳት ወርዳ ትብላችሁ ሲል ጌታ ይመስገን። ቅዱሳን እሳቱ ይምጣ። አሜን ነው ወይ? ዛሬ ይመጣል። ስማን የሚያምን ሰው ስማን የሚያምን ሰው ሲስ አክሮ ጌታ አክሮ ሰባተኛው ባለ 50 ሰዓት ነው። ኦኬ አንድ ጊዜ ወደ እንትን ልውሰዳችሁ። ኤርሚያስ ምዕራፍ 20 ላይ ይላችሁ ይሄ እሳት ሲመጣ ሉክ ኤርሚያስ ምዕራፍ 20 verse 7 እሳቱ ሲመጣ ምን እንደሚሰራ እዚህ ጋር እናያለን። ኤርሚያስ ምዕራፍ 20 ቁጥር 7 አቤቱ አታለልከኝ፣ እኔም ተታለልኩ፣ ከኔም በረታ እጅ አሸነፍም። ቀኑን ሁሉ መሳቂያ ሆኛለሁ፣ ሁሉም ያላግጥብኛል። በተናገርኩ ጊዜ እጮሃለሁ፣ ግፍና ጥፋት ብዬ እጮሃለሁ። የእግዚአብሔር ቃል ቀኑን ሁሉ ስድብና ዋዛ ሆኑብኛልና። በርስናይ እኔም የእግዚአብሔርን ስም አላነሳም፣ ከእንግዲህ ወዲህ በስሙ አልናገርም ብል በአጥንቶቼ ውስጥ እንደገባ እንደሚነድ እሳት ያለ በልቤ ሆነብኝ። ደከም መሸከምም ቸኩ ይላል እላችሁ። ኤርሚያስ ምን ስያሜ ያለው? አልቃሻው ነቢይ ይባላል። ኤርሚያስ አልቃሻው ነቢይ ዊፒንግ ክራፍት ይባላል። ኤርሚያስ ብዙ ስቃይ ተቀብሏል፣ ብዙ መከራ ተቀብሏል። ኤርሚያስ ብዙ ስድብ እዚህ ጋር ራሱ እንዳየነው ብዙ ስድብ፣ ብዙ ተሰርበዋል፣ ተገፍቷል፣ ታስሯል፣ ተጥሏል፣ ጉድጓድ ውስጥ ወርውሯል። እና ከገጠመው መከራ የተነሳ ኤርሚያስ ምን አለ? ሁለተኛ ስሙን አላነሳም አለ። ከእንግዲህ ወዲህ ሁለተኛ ስሙን አላነሳም፣ በአፌ አልጠራውም፣ ይሄ ሁሉ መከራ ገጠመ ስለደረሰኝ ብሎ ኤርሚያስ ወሰነ። ግን ምን ሆነ ነው የሚለው? አጥንቴ ውስጥ እንደገባ እሳት ሆነ ይላል። ስሙ አልቻልኩኝም፣ በቃ ከዚህ በኋላ አላገለግልም ብሎ ከወሰነ በኋላ አልቻለም። በርኒንግ ፋየር ኢን ሂዝ ቦንስ። ጌታ ይመስገን። ስሙ ቅዱሳን፣ ይሄ ፋየር ሲመጣ፣ ይሄ ፋየር ሲያገኛችሁ ዝም ማለት አይቻልም። ዝም ማለት አይቻልም። መመስከር ነው፣ መጸለይ ነው፣ መጾም ነው፣ ማመስገን ነው፣ መዘመር ነው። አሜን። ኧረ አሜን። ስሙ ይባረክ፣ ስሙ ይባረክ፣ ኧረ ስሙ ይባረክ። ጌታ ይመስገን። እሳቱ ወገኖቼ በውስጣችሁ አለ። ቀስቅሱት፣ ቆስቁሱት። አሜን። ጌታ ይባረክ፣ ስሙ የተባረከ ይሁን። ጌታ ይመስገን። እንግዲህ አሁን እንዳልኳችሁ ጊዜ ለመጠቀም አሁን እዚህ ነው የምናደርገው።